It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በነገራችን ላይ ካፍ የሚወስነው ውሳኔ በጣም በጉጉት የተጠበቀ ነው። ለማስታወስ ያህል አሁንም ሴኔጋል ላይ እርምጃ አይቀርም። እሷም በደንብ ነው ታጥና የምጠብቀው፣ ምንም ጥያቄ የለውም። ግን በነገራችን ላይ ትላንትናም ብለን መሰለኝ የሴኔጋል ብሔራዊ ቡድን አሰልጣኝ ግጥም ብሎ ነበረ ጋዜጣዊ መግለጫው። ልጃቸውን ይዘው ነው የገባው። ሴት ልጅ ጩጬ ልጅ ይዞ ነው የራሱ ልጅ ትሆና የራሱ ልጅ ናት ብዬ ነው ማስበው። ጋዜጣዊ መግለጫ ሩም ውስጥ ገባ፣ ግጥም ብሏል። የሞሮኮ ሰውዬ መግለጫ ሰጥቶ ጨረሰ። ከዛ የሴኔጋሉ ታዩ ገባ መግለጫ ሊሰጥ። ጋዜጣዊ መግለጫ ላይ የነበሩት ጋዜጠኞች በሙሉ አብዛኞቹ ሞሮኮዎች ናቸው። ጥርግ ብለው ወጡ። ካንስል ዶን የሴኔጋልን ሜዳ ቅድም ሞሮኮም ደስ አይልም ያደረገችው ነገር ያልሽው ነገር እንዳለ ሆኖ ማለት ነው። የሴኔጋልን ሜዳ ጥሎ መውጣት አንፕሮፌሽናል ነው ካልሽ የጋዜጠኞቹም እንደውም በጣም ኮንፈረንስ ጓግተህ የምጠብቀው ነው እንጂ ሰውየው በጥያቄ የሚያጣድፉት ነው። እኔ እንደዛ ነበር የጠበቀው። ግን እነሱም አንፕሮፌሽናሊ ነው አክት ያደረጉት። ጥርግርግ ብለው ወጡ፣ እየቀረጹት ጥርግርግ ብለው ወጡ። እሱም ሕፃን ልጁን ይዞ ተመልሶ ወጣ። ይሄም አሁን ዝም ብሎ አንፕሮፌሽናል ነኝ። አይ ነው እንደውም እንዲህ አይነት ሰው ስታገኝ መቼ ባገኘሁት ነው። አዎ እንዲህ ያለውን ነውር እንዴት ታደርጋለህ ብለሽ ቢያንስ ለመጠየቅ እድል ይኖርሻል። እሱም የራሱን ስሜት እንዲያብራራ የሆነ ስቶሪ ይዘሽ የምትቀርቢበትን እድል ነው ያባከኑት ጥለው ሲወጡ ማለት ነው። እሱ ግን በኋላ ለቢን ስፖርት ተናገረው ይቅርታ የጠየቀበትን ሲናገር አይቼዋለሁ። ያው ግን ይቅርታ ጠይቋል፣ ልክ እንዳልሆነ ያምናል። ግን ጸጸት ነገር ግን አላየሁበትም። ባይሆን ኖሮ ምናምን ብናረግ ምናምን የሚል ነገር የተጸጸተ ሰው ነው የሚያስታውቀው። የተጸጸተ ሰው በምን ነው የሚያስታውቀው? የራሱ አሁን ለምሳሌ ኢብራሂም ዲያዝ አዝኗል። ያዘን ነው አንድም ከተናገረው ነገር ነው። ግን ከመናገሩም በፊት ስሜቱ ፊቱ ላይ ያስታወቃል። እንደዛ አይነት ነገር ግን አላየሁም ለማለት ፈልጌ። እሺ ወደ አውሮፓዎቹ ኳሶች እንሂድ። የአውሮፓ ኳስ ላይ መቼም የሳምንቱ መጨረሻ ክስተት የነበረው የማንቸስተር ደርቢ ነው። ማንቸስተር ዩናይትድ ማንቸስተር ሲቲን 2-0 በሆነ ውጤት አሸነፈው። ይሄ አይደለም ክስተቱ። የእውነት ለመናገር የማንቸስተር ዩናይትድ የሜዳ ላይ እንቅስቃሴ፣ የማንቸስተር ዩናይትድ የሜዳ ላይ ብቃት እጅግ በጣም የሚያስደስት ነበር። የማንቸስተር ዩናይትድ ደጋፊ ለሆነ ሰው የሚያኮራ ነው። ይሄንን ነው ሚስ አድርጌው የቆየሁት የሚያስብል ነው። ምንም ጥያቄ የለውም። በጣም ደጋግመናል ነው። ግን 2 ነጥቦችን በጨዋታው ዙሪያ አንድ ለማንሳት የመጀመሪያው ማይክል ካሪክን አንደርማይን ማድረግ ብዙ አይቻልም እያሸነፈ ስለሆነ። አንድ ጨዋታ ነው ያሸነፈው ብሎ የሚከራከር ሰው ሊኖር ይችላል። ልክ ነው። በዘንድሮ የውድድር ዓመት አንድ ጨዋታ ነው ያሸነፈው። ነገር ግን ማይክል ካሪክ ከእግር ኳስ ተጫዋችነቱ ጡረታ ከወጣ በኋላ ቀጥሎ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሆኖ በሰራባቸው የመጀመሪያው አጋጣሚ ላይ 3 አሁን ደግሞ አንድ ጨዋታ ላይ አንዴም አልተሸነፈም በ4 ጨዋታዎች። 4 ጨዋታዎች ግን በጣም ከባድ ጨዋታዎች ናቸው የነበሩት።
እንደ ማይክል ካሪክ ላለ በማሰልጠን ልምድ ለማይታወቅ ጉምቱ አይደለም ለሚባል ሰው ከባድ። ምክንያቱም ከ4ቱ ጨዋታዎች 3ቱን አሸንፏል። ያሸነፋቸው 3ቱ አሰልጣኞች ደግሞ ዘንድሮ በዋንጫ ፉክክር ውስጥ ያሉ ናቸው። ጋርዲዮላን፣ አርቴታን፣ ኡናይ ኤምሬን ነው ያሸነፈው። አርቴታ አንደኛ ነው፣ ጋርዲዮላ ሁለተኛ ነው፣ ኡናይ ኤምሬ ሶስተኛ ናቸው በዘንድሮ የውድድር ዓመት። እነዚህ በአውሮፓ እግር ኳስ ውስጥ በፕሪሚየር ሊግ እግር ኳስ ውስጥ ትልቅ ቦታ ከሚሰጣቸው ተፈላጊም በውጤታማነት ከሚመሰከርላቸው አሰልጣኞች ጋር ባደረገው ጨዋታ የድል ብቻ ነው ውጤቱ የካሪክ። ሁለተኛው ከቶማስ ቱኸል ጋራ ነው ሌላኛው ጨዋታ አቻ የወጣው። ቶማስ ቱኸልን፣ ጋርዲዮላን፣ አርቴታን እና ኡናይ ኤምሬን ልምድ አልባ ሆነሽ ገጥመሽ ማሸነፍ፣ ልምድ አልባ ሆነሽ ገጥመሽ በበቀደሙ የቅዳሜው ጨዋታ ልክ ዶሚኔት አድርገሽ እኔ በጣም በጣም ደጋግሞ መታሰብም ያለበት ጠቅልሎም የሚገልጸው ነገር እንዲህማ ስትበለጪ ማመን ነው እንጂ ሌላ ምን ይባላል አላለም። ማን ነው ጋርዲዮላ ምን ያለ ሌላ ዝም ብሎ እጅ መስጠት ኮንግራቹሌሽንስ ምናምን ማለት ነው አለ። I think the proud moment is back to United ምናምን ብሎ በጣም ብዙ ሰው ተናገረ። የዩናይትድ የሆነውም የዩናይትድ ያልሆነው። እኔ አሁን እዛ ላይ ተጨማሪ ነገር ለመናገር ሳይሆን ማንቸስተር ዩናይትድ ቤት የማንቸስተር ዩናይትድ የቀድሞ ተጫዋቾች ላይ የሆነ ነገር መባባል አለብን ነው የኔ እምነት። አሁንም ከሮይ ኪን ጋር በተያያዘ መቼም ሰው ይታዘባል። አንድ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን የሚባል አምበል የሆነ በነበረው ኃላፊነት ለክለቡ በከፈለው ዋጋ ለዩናይትድ እንዲቆረቆር እና ለዩናይትድ በጎ እንዲመኝ የሚጠበቅበት ሰው በዚህ መጠን የቅናትም የምቀኝነትም የሚመስለው ስሜቱ ተጋልጦ እስኪወጣ ድረስ መናገሩ ለእኔ በጣም አሳፋሪ ነው። እውነቴን ነው የምነግርሽ። የሚያስታውቅ ቅናት ነው ያለበት፣ የሚያስታውቅ ቂመኝነት ነው ያለበት። እንደዚህ አታጣጢማ ከጠበቅሽው በላይ ሆኗል አይደለም ካሪክ። ለሁሉም እኮ ነው፣ ሁሉም እየመሰከረ ባለበት ሰዓት ላይ መጥተው እንግሊዛዊ ስለሆነ እንግሊዝ ሚዲያዎች ፑሽ ያደርጋሉ ስለሱ ይልሻል። በባክፎር መጫወት ፍሌቸር ነው የጀመረው ይልሻል። ምን አደረገ ነው የምትሉት? እንዳለ በቃ እንዳለ የሚያራክስ እንዳለ የሚያጣጠል ነገር ነው። እና ሮይ ኪን ቢያንስ ቀድሞም ከካሪክ ጋራ ምናምን የነበራቸው ነገር ይታወቃል። በነገራችን ላይ ስካይ ስፖርቶች ካሪክን ጠየቁት ስቱዲዮ ሮይ ኪንም ባለበት ኑና አንድ ላይ ቃለ ምልልስ አልቀርበም ማለት። እኔ ካሪክን አንድ የወደድኩት በምንድን ነው ብትይኝ እንዲህ ያለውን ንትርክ አልፈልገውም ብሏል። ያሉትን ይበሉ፣ የምችለውን እያደረኩ ለማንቸስተር ዩናይትድ ይቀጥላለሁ። ሮይ ኪን ለምንድን ነው ማይክል ካሪክን የሚጠላው? የዛሬ 12 ዓመት የተፈጠረ ነገር አለ። ያውም ካሪክ እኮ ምንም አላረገም። ባለቤቱ መልስ ሰጠች። ባለቤቱን የ12 ዓመቱን አስታውሶ አሁን ይሳደባል። አንደኛው ነገር እሱ ነው። ሁለተኛው ነገር ለምን የፈርጉሰንን ምክር ይሰማሉ? ባለፈውም ነግሬሻለሁ። ጋሪ ኔቭል ቦስ ምናምን ሲል ለምን ቦስ የምትለው? አሁን ቦስ ነው እንዴ? አንቺ አለማለት ትችያለሽ፣ እሱ አለማለት ይችላል። ጋሪ ኔቭል ካለ ግን ቢል ምን ችግር አለ? ፈርጉሰን ለምን ይከበራሉ? እና የፈርጉሰንን ስም የሚያነሱ ፈርጉሰንን ቦስ እንዲህ ያለ ነገር ብለው በቀድሞ አሰልጣኛቸው ምክር ውስጥ ለማለፍ የሚያደርጉትን ጥረት የእሳቸውን ምክር ለመስማት የሚሞክሩትን በሙሉ ባድ ስሜልስ ብሎ ነው የሚጠራቸው። መጠረግ አለባቸው ይላል። በማንቸስተር ዩናይትድ ዙሪያ መሰባሰብ የለባቸው ምናምን ይላል። ጥላቻ በህይወት ዘመናችን ከምናልፍባቸው ስሜቶች መካከል አንዱ ሊሆን ይችላል። ሳምሪ እንዲህ ክርር ያለ ጥላቻ ግን ጥሩ አይደለም በእውነት። ፈርጉሰንንም ቢሆን ነው ማለት አይ ደግሞ አንዳንዶቹን መሰረተ ቢስ ጥላቻ ይሆንባል። መሰረተ ቢስ ነው እንጂ አሁን ሮይ ኪን አስተያየት ሰጥቶ ቢሆን ትችት ቢሆን ያቀረበው በትክክለኛው መንገድ ለራሱ የታየውን ነገር ቢሆን የሚናገረው ምንም ችግር እኮ የለውም።
ግን ቡድኑ ላይ ያለ ጉድለት እንደዛ እየተቸነው እየተናገረ በቃ ትችትም ያቅርብ ጥንካሬም ያቅርብ፣ ግን ሌሎች የትንታኔ ባለሙያዎች እንደሚያቀርቡት እንደሚናገሩት ቢሆን ምንም ችግር የለውም። እንደ ተለየ ኦፒኒየን ልትወስደው ትችላለህ፣ የማይዋጥልህ ቢሆን እንኳን ማለቴ ነው። ግን አሁን እሱ ከግል ግንኙነት ጋር አያይዞ አስተያየት የሚሰጥበት መንገድ አለ። ይሄ ደግሞ ተገቢ አይደለም፣ ፍጹም ተገቢ አይደለም። ግን ነው በዚህ ረገድ አሁን ይኸውልሽ የእኛ ብቻ አይደለም። ሆነን ለመናገር እንደውም የሆነም ቪዲዮ ሳጋራሽ ነበረ የማንቸስተር ዩናይትድ የቀድሞ ተጫዋቾችን ለእኔም አሁን የምንስማማበትና የምጋራው ስሜት እንደ በሽተኛ ነው የሚታዩት። አሁን እንዲያማቸዋል እንዴ ነው የሚባል። ለምሳሌ ኢያን ራይት የአርሰናል የቀድሞ ተጫዋች ነው። ኢያን ራይት አርሰናል ቤት ትችቶችን የሚያቀርብበት ይሄ ነገር ልክ አይደለም የሚልበት ነገር እኮ ሊኖሩ ይችላል። ነገር ግን ደግሞ በየትኛውም መንገድ መቼም ቢሆን ለአርሰናል ያለውን መቆርቆር ሲያጓድል ደግሞ አታዩም። የአርሰናል ነዋ፣ ምንም እኮ ጥያቄ የለውም። አሁን ከሮይ ኪን ውጭ ፖል ስኮልስና ኒኪ በት ምንድን ነው እያደረጉ ያሉት ነገር? የእውነት እኔ በጣም ግራ ስለሚገባኝ ነው። ሊሳንድሮ ማርቲኔዝን ከደርቢው ጨዋታ በፊት መሳቂያ ማድረግ መሞከር ምንድን ነው? አሁን ይሄ ሊሳንድሮ ማርቲኔዝ የማንቸስተር ዩናይትድ ተጫዋች ቢሆንም ባይሆንም አንድን ሰው ሊያሻሽለው በማይችለው ነገሩ ልትሳለቂበት እኮ አትችል። ለምን ሜትር ከ70 ሆነ እኮ ሜትር ከ70 ነው ሊሳንድሮ ማርቲኔዝ፣ አጭር ነው፣ አዝሎት ይሮጣል። ሃላንድ ይሉ ሃላንድ ማንቸስተር ዩናይትድ ላይ ጎል ካገባ በኋላ ማርቲኔዝን ደርቦ መረብ ውስጥ ይወረውረዋል ይላል። ይስቃሉ ስቱዲዮ ውስጥ። ሊሳንድሮ ማርቲኔዝ እንደዚህ ስላሉት ታኮ ጫማ አድርጎ ያገባ በቁመቱ ላይ አንዲት ሴንቲሜትር እንኳን መጨመር አይችልም። ሂዝ ዋት ሂዝ አይደለም። የማያሻሽለው ነገር ላይ ፈን መፍጠር፣ መሳቅ፣ መሳለቅ ምናምን ነንሰንስ፣ ስሜት አይሰጥም፣ ትርጉም የለውም። ከዛ እሱ መልስ ሰጣቸው። አይተሽ ከሆነ ጨዋታው ካለቀ በኋላ አውሮ አለ፣ እነ ወሬኞች አውሮ አለ፣ እነ ፖል ስኮልስን እነ ኒኪ በትን ነው። ከዛ ግን ቀጠላ አደረገና ደግሞ ምን አለ? በአካል እኮ ስንገናኝ ትንፍሽ አይሉ ማለት ከፈለክ እንገናኝ፣ ከፈለክ የፈለከበት ቦታ ቤቴን ብትመጣ ችግር የለው ምናምን ና አለው። ከዛ ስኮልስ መልስ ሰጥ በጽሁፍ ለዛሬ ሆኖልሃል፣ ሻይ ይሁንልኝ ያለ ስኳር ግብዣውን ተቀብያለሁ ነው። ከዛ በኋላ ደግሞ እንደገና ቪዲዮ ሰሩ ኒኪ በት ፖል ስኮልስ ሆነ። ለእኔ በቪዲዮ የሰጡት መልስ የእውነት ለመናገር በጣም ያሳፍራል። የቀድሞ የማንቸስተር ዩናይትድ ተጫዋቾች በተለያዩ አጋጣሚዎች በሚያቀርቧቸው ትችቶች እንደዚሁም ደግሞ አስተያየቶች ዙሪያ እየተፈጠሩ የሚገኙ ስሜቶች በጣም ከባድ ናቸው። የማንቸስተር ዩናይትድ ደጋፊዎችንም ደግሞ አሁን እያበሳጩ ይመስለኛል። እየጠሏቸው ነው። ራሳቸው ላይ ባክፋየር እያደረገ ነው። ምክንያቱም አንዳንድ አሁን ለምሳሌ የማርቲኔዝን ጉዳይ በተመለከተ ምንም በቃ ልትቀበለው የምትችለው ነገር አይደለም። የሆነን ተጫዋች ስም እየጠራ ሚዲያ ላይ መዘባበት ማለት አንድም እነሱ ካሳለፉበትም መንገድ ካላቸው ልምድም በፍጹም የምጠብቀው ነገር አይደለም። በዛ ላይ ደግሞ የክለቡ የቀድሞ ተጫዋቾች ሆነው ማለት ነው በትልቁ የመቆርቆር ነገር በክለብ ውስጥ ማሳየት የሚገባቸው እነዚህ ተጫዋቾች ናቸው፣ የቀድሞ ተጫዋቾች ናቸው ተብሎ ይጠበቃል። ይሄ ማለት ግን ትችት አይተቹ ወይም ደግሞ ጉድለቶችን አይናገሩ አይደለም። ግን ከእያንዳንዱ ነገር ላይ ጉድለትን ብቻ እየመዘዙ ማውጣት ግን ለምን የሚል ጥያቄ እያስነሳ እንደሆነ በደንብ አድርጌ አስተውያለሁ። ለማንኛውም የማርቲኔዝን ጉዳይ ስለነበረ እያነሳን የቆየ ነው። ለዛ ደግሞ የሰጡት መልስ ምንድን ነው የሚለውን እናንሳውና የማጠቃለያ ሀሳቦችን እናነሳለን። በነገራችን ላይ አሁን እንዳልሽው ሳምሪ የመጀመሪያ ደረጃ ጉድለት አይደለም፣ ማጠር ጉድለት አይደለም። እሱ ማርቲኔዝን እኔ ካላከልክ ልለው አልችልም፣ ወይም ደግሞ ክራውችን ካላከልክ ልለው አልችልም፣ ወይም ሃላንድን ማከል ላይኖርበት ይችላል እምልሽ ይሄንን የቁመት ማጠር ወይም ሜትር ከ70 መሆንን እንደ ጉድለት አይቶ
በዛ ጉዳይ ላይ 9 ቀን ሙሉ ስታወሪ ብትይ ምኑን ያሻሽለው ልጁ? ምንም እኮ የሚያሻሽለው ነገር የለም። አሁን እንዳልኩሽ የሮይ ኪንም ቢሆን ፒውርሊ ፈርጉሰንንና ከካሪክ ጋር ከ12 ዓመት በፊት የሆነውን ነገር በመጥላት እያንዳንዱን ነገር የማጣጣል እያንዳንዱን ነገር የማንኳሰስ ነገር እያደረገ እንደሆነ ነው የሚሰማኝ፣ ለእኔ የሚሰጠኝ ትርጉም። አሁን ሊሳንድሮ ማርቲኔዝ በማንም ሰው የራሱን ሀሳብ መስጠት መብቱ ነዋል። የሚሰጡትን ሀሳብ ይስጡ፣ ግን በአካል ተገናኝተን እናውቃለን። ልክ በዩቲዩባቸው ሲሆን፣ ልክ በቴሌቪዥን ሲሆን የሆነ ነገር የሚናገሩ ሰዎች በአካል ስንገናኝ ግን ምንም የሚናገሩት ነገር የለም። አሁንም የፈለጉበት ቦታ የፈቀዱበት ቦታ ቤቴም ጭምር መምጣት ከፈለጉ ይምጡ፣ ፌስ ቱ ፌስ ምንባባለውን እንባባላል። ከዛ በኋላ ቅድም እንዳልኩሽ ለዛሬ ተሳክቶልሃል አለው። ቅድም በቁመቱ መሳቂያ ለማድረግ የሞከሩት ከጨዋታው በፊት ነው ብዬሻለሁ። ከጨዋታው በኋላ ሊሳንድሮ ማርቲኔዝ አርሊንግ ብራውት ሃላንድን በደንብ አድርጎ ነው የቆለፈው። ምንም ነገር ማድረግ እንዳይችል አድርጎታል። ስለዚህ ለዛሬ ተሳክቶልሃል የሚለው በጨዋታው ላይ እነሱ ሲሳለቁበት እንደነበረው ሃላንድ መረብ ውስጥ ሲጥለው አዝሎት ሲዞር ምናምን አልታየም። ረጅሙ ሃላንድ በአጭሩ ሊሳንድሮ ማርቲኔዝ እንቅስቃሴው ሲገታ ነው የታየው። ስለዚህ ለዛሬ ተሳክቶልሃል አለና ግብዣውን የመቀበል ምልክት እንዲሆነው ምን አለ? ሻይ ይሆንልኝ ያለ ስኳር አለ። ይህችን በጽሁፍ ነው የመለሳት ወዲያው ፖል ስኮልስ። ከዛ ቀጠለና ሶስቱ እንደገና አንድ ሆስት አለ፣ ኒኪ በት አለ፣ ፖል ስኮልስ አሉ። ቪዲዮ ሰሩ። በዛ ቪዲዮ ላይ መልእክት ሲያስተላልፉ አንድ የተናገሩት ነገር ኒኪ በት ምን አለ? የማንቸስተር ዩናይትድን ጨዋታ ምናምን ካየ በኋላ ሊሳንድሮ ማርቲኔዝ ጥሩ ጌም ነበረው አለ፣ መሰከረ። ይህንን ከመሰከረ በኋላ ግን የተናገረውን አንዱ ነገር ብነግርሽ የእነዚህ ተጫዋቾች ትችትን የማስተናገድ አቅማቸው ጠንካራ መሆን አለበት አላሉ። ይህ እኮ ትችት አይደለም፣ ይህ እኮ ተራ ወሬ እኮ ነው። እውነት ለመናገር ትችት ማለት ለምሳሌ ማንቸስተር ዩናይትድ በቢውልዳፕ ሊጫወት ሲፈልግ ያንተ በቢውልዳፕ የመጫወት አቅም ደካማ ስለሆነ ያንን ሐሳብ እንዳይተገበር ያንተ አቅም ማነስ አስተዋጽኦ ያደርጋል። ጌምህ ላይ ይህንን ጨምር ብትዩ ትችት ነው። የፓሲንግ አኪዩሬሲ፣ የታክሊንግ ኳሊቲ፣ ዋን ቱ ዋን ወይም ዱዌሎችን የማሸነፍ አቅም እያልሽ ይሄ ልጅ በተሰጠው ሚና ሊኖረው የሚገባው ኳሊቲ ጎሎት ከሆነ ያንን መጉደል እያነሳሽ እንዲሞላው ወይም በሱ እንደዚህ ያሉ ነገሮች መጓደል ምክንያት ማንቸስተር ዩናይትድ ሊያሸንፍ ይችል የነበረውን ጨዋታ ተሸነፈ እያልሽ ልጁ መውቀስ እኮ ትቻለሽ። አጭር ነህ ብሎ ወቀስ አለ እንዴ? ስትመክሪው ብታድሪ ያሻሽለዋል? እንደሄንን አያሻሽለውም። ዱዌሎችን ማሸነፍ ሊያሻሽለው ይችላል። ፍጥነትን ሊያሻሽል ይችላል። ታክሊንጉን ሊያሻሽል ይችላል። ይህንን ምን አድርጎ ያሻሽል እና እንደገና ወጥተው ባይዘው ምን አለ? በኢንስታግራም ስልኬን አስቀምጬለታለሁ አለ እኮ እንደገና ፖል ስኮልስ ለሊሳንድሮ ማርቲኔዝ። ምን ግብ ነው የፈለጉት? እኔ እኮ ግራ ይገባኛል አንዳንዴ። ምንድን ነው የተፈለገው ነገር? ምንድን ነው? ስልኬን አስቀምጬለታለሁ አለ። ሰው ያ ሆስት የሚያደርገውም ሰው ይምጣ እዚህ ከፈለገ አሉ። ጥሩ ሰርታል፣ ግን እንትናሹንማ ደንዳ እናርጉታል። ትችት ስትተቹማ እንደዚህ ወደ ባሻ አትሆኗል ይመስለኛል። ይሄ ይችን ነገር ይሄ ትችት አይደለም፣ ይሄ ትችት አይደለም፣ ግን የማንቸስተር ዩናይትድ ተራ ወሬ ነው ለመናገር። የቀድሞ ተጫዋቾች የሚናገሩትን ነገር በተመለከተ በጣም የተለየ ግምት እንዲሰጠው የመፈለግ አዝማሚያ ያለው አንዳንድ ጊዜ። ምክንያቱም
የማንቸስተር ዩናይትድ ተጫዋች ስትሆን ከክለቡ የቀድሞ ተጫዋቾች በኩል የሚመጣውን ትችት ለማስተናገድ ጠንካራ ምንድነው ጫንቃ ሊኖር ይገባል ይላሉ ብዙ ጊዜ አሰልጣኞችም። ሩበን አሞሪምም የመጨረሻ የሚመስለው ቃለ ምልልሱ ላይ ወይንም ጋዜጣዊ መግለጫው ላይ ተመሳሳይ የሆነ ነገር ይናገራል። ብዙ ጊዜ እንደዚህ አይነት አስተያየቶች ይሰጣሉ እና ይሄ በተደጋጋሚ የሚሰጠው አስተያየት እነሱን የበለጠ እያወፈራቸው መጣ ወይ የሚል ሀሳብ እንድትይዝ ያስገድዳል ይመስለኛል። አንዳንድ ጊዜ የሆነ የመፈራት ነገር ምን ይላሉ እነሱ የሚለውን ነገር በበለጠ ሰዎች በአእምሯቸው ውስጥ እንዲያስቀምጡ የመፈለግ አዝማሚያ እንዳለ እንድትረዳ የሚያስገድድ ነው ብዬ ነው ማስበው። እኔ ይሄንንም እንደ ትልቅ ነገር ወስደውታል። አሁን በቃ ከነሱ የሚሰጠውን አስተያየት ኮንሲደር ይደረጋልና ያንን አስተያየት መሸከም ካልቻልክ ወይም ያንን ትችት መሸከም ካልቻልክ አንተ ብቁ አይደለህም የማንቸስተር ዩናይትድ ተጫዋች ወይንም አሰልጣኝ ለመሆን የሚልም ሀሳብ አሁን ለምሳሌ ጂሚ ካራገር ዛሬ አንድ ጽሑፍ ጽፏል ስካይ ስፖርትስ ላይ ምን ብሎ ጻፈ? ቀጣዩ የማንቸስተር ዩናይትድ ቋሚ አሰልጣኝ ማን መሆን አለበት የሚል። እውነት ለመናገር አሁን ጂሚ ካራገር ስለሆነ ነው እንጂ የሊቨርፑል ነው እንዲህ ያለውን ነገር ቢል ምናምን ለማንቸስተር ዩናይትድ ባይጨነቅ ለካሪክ ስሜት ባይጨነቅ ምናምን ማንም በሚገባን ምክንያት ማንም አይታዘብም። አሁን ይሄ አርቲክል ለእኔ ልክ አይደለም እኮ ለምን ስለ ይኸውልሽ አሁን ሮይ ኪን ስኮልስ ጋሪ ኔቭል ምናምን የሚሉት ነገር ጂሚ ካራገር የሚለው ነገር መባያ ጊዜ አለው አይደል? ለማለትም ልክ የሚሆንበት ጊዜ አሁን ማንቸስተር ዩናይትድ ቤት ወደድንም ጠላንም ሙዱ ተቀይሯል። ማንቸስተር ዩናይትድ ቤት ያለው ቀጣዩን ጨዋታ በጉጉት የመጠበቅ ስሜት ምን አመጣው ብትይኝ የሲቲ ፐርፎርማንስ ነው። ይቀጥላል አይቀጥልም ሌላ ነገር ነው ሳምሪ። ነገር ግን ፎር ዘ ቬሪ ፈርስት ታይም ሁሉም ከየኮርነሩ እየወጣ የዩናይትድ የሆነውም የዩናይትድ ያልሆነውም ከየጠጋጥጉ እየወጣ የድሮውን ማንቸስተር ዩናይትድን አየሁ እያለ ነው በዚህ ሰዓት ያለው። ፈረንጁም እኮ ነው ምልሽ የቀድሞ የፕሪሚየር ሊግ ተጫዋቹ ነው እኮ ምልሽ። እዚህ አገር ቤት ያለው የዩናይትድ ደጋፊም ነው ምልሽ። እዚህ አገር ቤት ያለው የዩናይትድ ያልሆነውም ደጋፊ ቅዳሜ በዩናይትድ ፐርፎርማንስ አለመገረም፣ አለመደነቅ፣ ለማንቸስተር ዩናይትድ ተገቢውን ዋጋና ክብር አለመስጠት አይችልም። እንዴት ያደርገዋል ነው ልዩነቱ። ተደብቆ ያደርገዋል፣ በግልጽ ያደርገዋል ነው እንጂ ልዩነቱ አትችም። ምክንያቱም አርሰናል ጥሩ ነገር ሲያደርግ ጥሩ ፐርፎርመንስ ሲያደርግ የምትደሰቺ ከሆነ የምታደንቂ ከሆነ መደሰት በደጋፊነት ሊሆን ይችላል። የምታደንቂ ከሆነ ምን አይነት ጨዋታ ነው ያየነው በማርያም ምናምን የምትይ ከሆነ ይሄንን ለማስባል የዩናይትድ የቅዳሜው ፐርፎርማንስ ከበቂ በላይ ነው። ስለዚህ በዚህ ሞመንት ላይ ስለ ቀጣዩ አሰልጣኝ ብለሽ 4 ሰዎችን ስም ጽፈሽ እዛ ውስጥ ማይክል ካሪክን ለማግባት እየቀፈፈሽ ታይሚንጉ ልክ አይደል። ግን ኢንቴንሽኑ ግን ይገባኛል፣ ፖለቲክሱ ይገባኛል። ገብቶሻል። አሁን በካራገር ይመራል ማንቸስተር ዩናይትድ እንደነዚህ ያለው ቀደም ያልሹ ነው ሲሰሙ ኖረዋል። ግን አይ ዶንት ቲንክ በፕሬስ ኮንፈረንስ በምናምን ሳይሆን ካሪክ እና ማንቸስተር ዩናይትድ እየተሳካላቸው ከቀጠለ አሁንም አሽቀንጥረው እያወጧቸው ነው ያሉት። ግን አይ ዶንት ኖ ለእኔ ልክ አይደለም። ኤኒዌይስ እሺ፣ ለማንኛውም ግን ይሄ ጉዳይ በጣም ብዙ ሲያነጋግር የነበረ ነው። እሺ፣ ስለ እነዚህ የማንቸስተር ዩናይትድ የቀድሞ ተጫዋቾች እየተባለ ያለ ማለት ነው in punditry, all right? When you look at Ian Wright and how he speaks about Arsenal, he criticises them sometimes, sure, but it's from a constructive point of view. Scholes just Scholes and Butt mocking Martinez before the derby. For him to then go and play how he did. አሁን እያለ ያለው ሌላ ተቺ ነው። ይሄ ደግሞ ስኮልስ ሞኪንግ ነው። ሞኪንግ ማለት ማሾፍ ነው። ማላይ ማርቲኔዝ ላይ ከደርቢው ጨዋታ በፊት ኢትስ ናንሰንስ። ከጨዋታ በፊት የምጠብቂው ወይ በታክቲክ ደረጃ ወይ በአሰላለፍ ደረጃ ከሲቲ አንጻር ከማንቸስተር ዩናይትድ አንጻር ምናምን እንድትናገሪ ነው እንጂ አጭር ነው ምናምን እያልሽ ከበሽ እየሳቅሽና እያላገጥሽ
አስተያየት ሰጠው ምናምን ልትያዝ ማሾፍ ነው የያዘው ነው ማሾፍ ማላገጥ ምናምን ነው የያዘው ነው For us to keep a clean sheet, for us to completely nullify Haaland, you got taken off and hooked. You'd think they'd apologise, but instead Scholes doubles down. He's just being a bellend, and I don't really know why. Roy Keane, man, this guy can hold a grudge. He's held it on Carrick's wife, he's holding it on United for what happened at the end. Anyways, ያልነውን ነው አብዛኛው የሚለው ይሄ ተመሳሳይ ነገር ነው ግን አንድ ነገር የሆነች ነገር ነበረች እነ ኒኪ በት ምን እንዳሉ ሰምተሻል አይደል ሊሳንድሮ ማርቲኔዝ በደርቢው ጨዋታ ላይ ሃላንድን እና ሃላንድን እንቅስቃሴ አቆሟል he was brilliant he was ጥሩ ነበር የዛን ቀን አሉ የኛ ትችት ረድቶታል አላል እንዴት የኛ እንደዛ መናገር ከጨዋታው በፊት አጎብዞታል አላል ማንነቴን አሳያለሁ ብሎ የተለየ ሁኔታ ውስጥ እንዲወድቅ አድርጎታል ነው አሉ እግዚአብሔር ነው ይላሉ ማይሉት የለም እኮ እሺ ለማንኛውም ግን ይሄ በጣም የሚያነጋግር ነገር ነው ስፔሻሊ ደግሞ በየሁኔታዎች ውስጥ እየተከታተሉ እንደዚህ አይነት በጣም በቃ ክለቡን ሊጠቅም የማይችል አስተያየት የሚሰጡ ከሆነና ደግሞ ከጨዋታ ጋር ግንኙነት የሌለው ሀሳብም የሚነሳበት መሆኑ ብዙ የማንቸስተር ዩናይትድ ደጋፊዎችን ብቻ ሳይሆን እንደዚሁ እግር ኳስ የሚከታተሉ ሰዎችም ደስ የሚል ስሜት እንዳይሰማቸው ያደረገ ነው። አድማጮች በዚህ ጉዳይ ላይ የእናንተን አስተያየት እንጠብቃለን። ስለዚህ ኮሜንት ብታደርጉ በጣም ደስ ይለናል። በጣም አድርገን እናመሰግናለን። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም ቀጥሉ እንላለን። በዛ መንገድ ለደገፋችሁን በጣም አድርገን ነው የምናመሰግነው። መባል ያለበትን በአንቺ በጣም እናመሰግናለን። አድማጮቻችን ጥሩ ጊዜ ነበር አብረን ያሳለፍነው። በቆይታችሁ ደስተኛ እንደነበራችሁ እናስባለን። አዎ የተለያዩ መረጃዎችን ደግሞ ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናላችን ላይ ይዘን እንጠብቃችኋለን። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010